በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥም ታላቅ በረዶም ሆነ ይላል። የትኛው ታቦት ነው የታየው ይላል? እግዚአብሔር በዘጸአት መጽሐፍ ላይ ሙሴን ወደ ተራራ ውጣ አለው። መቅደሱንም ታቦቱንም በመቅደስ ውስጥ ያሉ ዕቃዎችን ሙሴ በሚታይ በቁሳዊ መልክ ከመስራቱ በፊት ሙሴን ለ40 ቀን በተራራ ወሰደው። ምን ሊሰራ ሙሴ ሄደ? ሙሴ ሄዶ በሰማይ ውስጥ ያለችን ድንኳን በውስጡ ያሉትንም ነገሮች ሁሉ ለሙሴ አሳየው። ቁሳዊ አይደለችም፣ መንፈሳዊት ቤተ መቅደስ፣ መንፈሳዊ መሠዊያ፣ መንፈሳዊ የክብር ዕቃዎች አሳየው። ሙሴ ተራራ ላይ የቆየው መሬት ላይ ሪፕሊካውን ወይንም የዛን ተመሳሳይ ቁስ ማቴሪያል ለመስራት ቁስ ያልሆነውን የሰማይ መቅደስ፣ ቁስ ያልሆነውን የሰማይ ታቦት፣ ቁስ ያልሆነውን የሰማይ ንዋያተ ቅድሳት ለማየት ወሰደው። ስለዚህ ምን ይላል ዘጸአት መጨረሻው ላይ? እግዚአብሔርም እንዳዘዘው አድርጎ ሙሴ እንደዚህ ሰራ። አሁንም ይደግመዋል። እግዚአብሔርም እንዳዘዘው አድርጎ መቅደሱን ሰራ፣ እንዳዘዘው አድርጎ ታቦቱን ሰራ፣ እንዳዘዘው አድርጎ እና ምን አለው? በላይ በሰማይ እንዳሳየው እንደዚያው ልትሰራ ተጠንቀቅ ብሎ አለው። አንድ ነገር እንዳታዛባ፣ በዚያ እንዳሳየው ልትሰራ ተጠንቀቅ እንዳለች አድርጎ። ስለዚህ ሙሴ በዚያ በ40 ቀን ውስጥ ያየውን መሬት ላይ መጥቶ ሬፕሊካን እንደምንለው ሰራው፣ በቁሳዊ ነገሮች ሰራው። ያ እግዚአብሔር በሰማይ እስራኤል በምድር የተጋቡትን ኪዳን የሚገልጥ ነው። ኢየሱስ መጥቶ አዲስ ኪዳን ሙሴ ተራራ ላይ ወጥቶ ሳይሆን ኢየሱስ ከሰማይ ወርዶ አዲስ ኪዳን እስኪጀመር ድረስ ከእስራኤል ጋር የተጋቡትን ኪዳን እግዚአብሔር በዚያ ባለው መቅደስ፣ በዚያ ባለው ቅድስት፣ በዚያ ባለው ታቦት፣ በዚያ ባለው መቅረዝ እስራኤልን ሊያስብ ኪዳን ሁሌ ሲገባ ሰዎች ይፈራረሙና ይለዋወጣሉ፣ የሆነ ወረቀቱን ይለዋወጣሉ። ልክ እንደዚያው እግዚአብሔር ከእስራኤል ጋር የገባውን ኪዳን በሰማይቷ ታቦት ሊያስታውስ እግዚአብሔር አይረሳም። ታውቃላችሁ፣ ያው መታሰቢያ። እስራኤል ደግሞ ቁሳዊ የሆነውን ነገር እያዩ ከእግዚአብሔር ጋር ያላቸውን ኪዳን እንዲያስቡ እስራኤሎች ግን በኤርምያስ 3 በኤርምያስ 33 በዕብራውያን 8 እንደተጻፈ ከእግዚአብሔር ጋር የነበራቸውን በታቦቱ ላይ የተመሰረተውን ኪዳን ረሱ። ከግብፅ አገር ባወጣዋቸው ጊዜ ከአባቶቻቸው ጋር ኪዳን አደረኩ፣ እነርሱ ግን በኪዳኔ አልጸኑ። ኦኬ። ሰው ኪዳን ሲያፈርስ እግዚአብሔር ኪዳኑን ያፈርሳል ወይ? ኦር ሰው ኪዳን ሲረሳ እግዚአብሔር ኪዳኑን ይረሳል ወይ ነው። እግዚአብሔር ከእስራኤል ጋር የገባውን ኪዳን እስራኤል ቢረሱም እግዚአብሔር ይረሳል ወይ? እና ጌታ ሊመጣ 600 ዓመት በኤርምያስ ዘመን ላይ እስራኤል ሙሉ በሙሉ ኪዳናቸውን ስለረሱ ታቦታቸው ወይም ኪዳን የሚያስቡበት እግዚአብሔርን ያህዌን ጀሆቫን የሚያስታውሱበት የኪዳኑ ታቦት ኤርምያስ ተነሳና ከዚህ በኋላ የቃል ኪዳኑ ታቦት ብለው አይጠሩትም አለ ኤርምያስ። በታቦቱ ላይ ትንቢት ተናገሩ። ለምን ሲባል በኪዳኔ አልጸኑምና ችላ አልኳቸው። ስለዚህ አዲስ ኪዳን የምገባበት ጊዜ ይመጣል ብሎ አለ ጌታ ኢየሱስ። ያ ትንቢት ከተነገረ ከ600 ዓመት በኋላ መጣና ሉቃስ 22 ይህ በደሜ የሚሆነው ምንድነው? አዲስ ኪዳን ነው አለ። በትልቅ ሳጥን ወይም ሳጥን በግዕዝ ቋንቋ ታቦት፣ በአማርኛ ሳጥን፣ በኦሮምኛ ሰንዱቃ፣ በትልቅ ሳጥን ላይ የተገባ ኪዳን ሳይሆን መስቀል ላይ በኢየሱስ ደም አዲስ ኪዳን ተገባ። እግዚአብሔር ግን ከእስራኤል ጋር ያልጨረሰው ጉዳይ አለ። መሲሁን አልተቀበሉም፣ እምቢ ብለውታል። ኢየሱስ እንግዲህ እምቢ ካላችሁ ተለያየን አላለ። በፍርድ ቀን ሙሴ ይፈርድባቸዋል፣ ድጋሚ ግን እመጣለሁ
ጳውሎስ እንዳለው ቅሬታው እስራኤል መሲሁን ይቀበላሉ። እንዴት? እግዚአብሔር እንዴት ያስታውሳል? ስናጠና እንደነበረው በዮሐንስ ራእይ ሄድንና ምዕራፍ 12 ላይ አንዲት ሴትዮ ስትመጣ ታያለ። ምዕራፍ 11 ላይ ታቦቱን ካየህ በኋላ ታቦቱ ሁል ጊዜ እግዚአብሔር ወይም ጄሆቫ በዕብራይስጥ ከእስራኤል ሕዝብ ጋር በፍየሎችና በበጎች ደም መርጨት የተጋባው ኪዳን እነሱ ረስተውታል። መታሰቢያውንም ከፊታቸው አጥፍቶታል። ናቡከደነጾርን አምጥቶባቸው እና እሱስ ከሃዲ ነውን? እግዚአብሔር ኪዳን አጣፊ ነውን? እንደነሱ አይሁድ ከሃዲያን ናቸው። እሱ ከሃዲ ነውን? ለአባቶቻቸው የገባውን ተስፋ ቃል ይክዳልን? አይክድም። ቤተ ክርስቲያን ከተነጠቀች ከ3 ዓመት ተኩል በኋላ በሰማይ ያለው መቅደስ ተከፍቶ ያ መቅደስ እግዚአብሔርና ሙሴ በዛ ያለው የቃል ኪዳን ታቦት ሙሴ አይቶ ምድር ላይ ሪፕሊካውን የሰራባት ባጭሩ እግዚአብሔር ከእስራኤል ልጆች ጋር የገባውን ኪዳን አሰበ። ምዕራፍ 11 እኛ ከሄድን ከ3 ዓመት ተኩል በኋላ ሕዝቡ እስራኤል ቢያምጹም 2000 ዓመት በሙሉ ልከኛ ቢሆኑም እግዚአብሔር ግን ልክ ምዕራፍ 11 ማለት ከመነጠቅ 3 ዓመት ተኩል ላይ ምዕራፍ 11ን ታገኘዋለህ። በሰማይ ያለው መቅደስ ተከፈተ፣ የኪዳኑም ታቦት ታየ። ማለት እግዚአብሔር በኪዳኑ ታቦት ከማን ጋር ነው ኪዳን የገባው? በአጭሩ ምን መሰለ? ድሮ ኪዳን የተጋቡበት መዝገቡ ተገለጠ። ኪዳን የተጋቡት እስራኤልና እግዚአብሔር በምንድን? በመስቀል ላይ በኢየሱስ ደም። አሜን አይደል? በኢየሱስ ደም ነው በታቦቱ ላይ የፍየልና የበግ የጥጃ የኮርማዎችን ደም እርጭበት ነው። በሰማይ ያለው መቅደስ እኛ ሄደናል፣ ተነጥቀናል። በሰማይ ያለው መቅደስ ተከፈተና ታቦቱ ታየ ሲል እግዚአብሔር ከማን ጋር ያለውን ኪዳን ሊቀጥል ነው? የእስራኤልን ልጆች ኪዳን አሰበ። እንግዲያው እሱ ሁሌ እንዳሰበ ነው፣ ግን ለሰሚው ለአንባቢው እንዲረዳው። ከዛ በኋላ እሱን ከእስራኤል ጋር ያለውን ኪዳን እግዚአብሔር ባሰበ ጊዜ ምዕራፍ 11 ቀጥሎ የምታገኘው ምዕራፍ 12 ላይ ምን ታያለ? አንዲትም ሴት ይላል አይደል? ከስር እግሮቿ ስር ጨረቃና ከዋክብት ያሏት አንዲት ሴት ታየች። ከዋክብቶቹ 12 ናቸው፣ ፀሐይና ጨረቃም ደግሞ ከስሯ። ስለዚህ እሱን አሁን አድቬንቲስቶች ማን ነች? ቤተ ክርስቲያን ነች። ጴንጤዎች እቺ ሴት ማን ነች? እስራኤል ነች። ኦርቶዶክሶች እቺ ሴት ማን ነች? ድሮ ቤተ ክርስቲያን ነበረች የሚሉት እኛ ልጅ እያለን። አሁን ደግሞ ቤተ ክርስቲያን ኢየሱስ ምናምን ይባል። አሁን ማርያም፣ ሁሉ ነገር ማርያም በሴት ከተጻፈ። ከዛ በኋላ ችግሩ ምንድነው? ኦኬ እቺ ሴትዮ ማርያም ከሆነች እንመርምር እስቲ። ማርያም እንዲህ ነች ወይ እንደዚህ ነች ወይ እንደዚያ ነች ወይ ስትል ፍጥጥ መጀመሪያ ያልሆነውን ስንል እና ሴትዮዋን ከዋክብቶች 12 ጨረቃና ፀሐይ ያላት ካለን ሌላ ቦታ ሄደን አድቬንቲስት ጆቫ ምናምን አንል። ወደ ጴንጤ ወደ ጆቫ ምንሮጠው እዚህ ውስጥ መልሱን ካጣን ብቻ። እዚህ ውስጥ የተጻፈ ከሌለ እናንተ እዚህ ጋር ምን ትላላችሁ? እርሶስ ምን ይላሉ? አንተስ ምን ትላለህ ፓስተርዬ እንላለን። ምን ሄደው እዚህ ውስጥ። ስለዚህ ከዘፍጥረት ጀምሮ ፀሐይ፣ ጨረቃ፣ ከዋክብት ያላት ሴት ማነች ብለን እንሄዳለን። ከዛ በዘፍጥረት መጽሐፍ ያዕቆብ ስንት ልጆች አሉት? እስራኤል የሚባለው ሰው 12 ልጆች። እሱ ፀሐይ፣ ያዕቆብ አባታቸው እስራኤል፣ ጨረቃ እናታቸው ራሄል። ከዚያስ ዮሴፍ ህልም አለመ። ዮሐንስ ራእይ ላይ በራእይ ያየውን ዮሴፍ በህልም አየ። እንዴት ሆኖ? አባቴው ህልም አይቻለሁ ብሎ አባቱ ጋር መጣ። ምን 11 ከዋክብት 12ኛው ራሱ ስለሆነ ፀሐይና ጨረቃም ሲሰግዱልኝ አየሁ። ራእይ መጽሐፍ ፀሐይ፣ ጨረቃ፣ ከዋክብት አንዲት ሴት እና 11 ከዋክብት ፀሐይ፣ ጨረቃ እንደዚህ ማንም አይተረጉምልንም። ራሱ ያዕቆብ የአብርሃም ልጅ እሱ ተረጎመልን። ከያዕቆብ በላይ ተርጓሚ አይኖር። ስለዚህ እሱ ምን አለ? ጨረቃ ራሄል፣ ፀሐይ እኔ አባት ነኝ፣ የእስራኤል ልጆች አባት። ያዕቆብ ሌላ ስሙ ማን ነው? እስራኤል 12 ልጆች። ከዋክብቶቹ ወንድሞች ናቸው፣ 12ቱ የእስራኤል ነገዶች ናቸው። በቃ ተፈታ። መጽሐፍ ውስጥ ተፈቶ እያለ ኦርቶዶክሶች ማናት? አይ እንደው ዝም ብለን ስናያት እመቤታችን ነች።
አድቬንቲስቶስ አይ ቸርች በመከራ ውስጥ ታልፋለችና ቸርች ትመስላለች። ጴንጤሳ ምን ግልጥ ነው እስራኤል ነች ማይልም ሊኖር ይችላል። ቤተ ክርስቲያን ነች የሚሉ ስለሰማው እና ሄድን ከምንቧጭር መጽሐፍ ቅዱስ ውስጥ ምንድናቸው እነዛ ከዋክብቶች? የያዕቆብ 12 ልጆች 12ቱ ነገዶች ሮቤል፣ ስምዖን፣ ጋድ፣ ዮፍታሔ፣ ንፍታሌም ምናምን እነዚህ ቢንያም፣ ራሱ ዮሴፍ ወዘተ እነዚህ ምናሴ። ፀሐይ የተባለውሳ አባታቸው እስራኤል፣ ጨረቃሳ እናታቸው ራሔል ሁሉ ተርጉማል። እና ምዕራፍ 11 እና ምዕራፍ 12 ዮሐንስ ራእይ አይደለም። ምዕራፍ 11ማ ሩቅ ነው። ከዮሐንስ ራእይ ምዕራፍ 5 ጀምሮ የምታገኘው ቤተ ክርስቲያን ምድርን ከለቀቀች በኋላ የሚፈጸም ነው። እዚህ ምድር እያለን አይፈጸም። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ያለው በሙሉ እኛ ከሄድን በኋላ የሚፈጸም እና እኛ ከሄድን ታቦቱን ከምን ጋር ነው የሚያስበው? ያው እንደመጣሁት እንዳጠና ነው። አሁን እግዚአብሔር በቃል ኪዳኑ ታቦት ኪዳን የገባው ከማን ጋር ነው? ከእስራኤል ሕዝብ ጋር እንጂ ከቤተ ክርስቲያን ጋር አይደለም። ቤተ ክርስቲያን በምኑ ላይ ነው ኪዳን የተጋባቸው? ሉቃስ 22 በኢየሱስ ደም። መሰዊያው የእንጨት ታቦት ወይም ትልቅ ሳጥን ነው ወይስ መስቀሉ ነው? መስቀል ላይ ነው የተሰዋው ጌታ እና ያ ነው ለማለት ነው። ኦኬ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። በማቴዎስ 1:21 ላይ ደግሞ ስሙንም ኢየሱስ ብለህ ትጠራዋለህ ይላል። ቢብራራልኝ። አንድ ወልዳ ስሙን አበዛችሁ ይላል። ሰማህ? እንደዛ ማለት ነው። ኢየሱስ አማኑኤልም ነው። አማኑኤል ብላ ልጠራው ትችላለች። እኛ ምን ጠራዋለን? ልክ እንደ ጄሆቫ፣ ኤልሻዳይ፣ አዶናይ፣ ያህዌ፣ ጄሆቫ ምናምን እንደሚሉ ስሞች በብሉይ ኪዳን መጻፍ ይቻላል። ዋናው ነገር እግዚአብሔር ሰው ሆኖ መምጣቱን ለመናገር ነው ነብዩ። ኢየሱስ የሚለው ስም ግን እዛ ቦታ ላይ ለኢሳይያስ ሊነገረው አይችል። ስሙን ድንግል ትጸንሳለች ስሙንም ኢየሱስ ትለዋለች ብሎ አይጻፍም። ለምን? ኢየሱስ የሚለውን ስም ከብሉይ ኪዳን ነቢያት እግዚአብሔር ደብቆታል። ለምን? ኢየሱስ የሚለው ስም ለኢሳይያስ ሊነገረው አይችልም። ኢሳይያስ ሊጽፈው አይችልም። መርምረዋል። ማን ይሆን ስሙ? ማን ይሆን ያ ሰው የሚድንበት ስም? አማኑኤል በሚል ስም ሰው አይድንም። እግዚአብሔር በሚል ስም አይድንም። በስላሴ ስም አትድንም። የኃጢአት ስርየት እግዚአብሔር፣ ስላሴ፣ ያህዌ፣ ጄሆቫ፣ ኤሎሂም፣ አዶናይ፣ ኤልሻዳይ በእነዚህ ሁሉ የኃጢአት ስርየት የለም። የኃጢአት ስርየት እግዚአብሔር፣ ጄሆቫ፣ ኤሎሂም፣ አዶናይ፣ አማኑኤል ያልናቸው ስሞች እሱ በምን የመጣበት በስጋ ሲመጣ የተሰጠው ስም ነው። በስጋ ያለ ሰው ሁሉ ሚድነው በስጋ በወጣለት ስም ነው። እንድንበት ዘንድ የሰጠን ስም ኢየሱስ ብቻ ነው። የኃጢአት ስርየት የሚገኘው በማን ስም ብቻ ነው? በኢየሱስ ስም ብቻ ነው። ለምንድን ነው አጥማቂው በአብ በወልድ በመንፈስ ቅዱስ ስም ሲያጠምቀው፣ ተጠማቂው ግን የኢየሱስን ስም መጥራት ያለበት? ስሙን ጥራና ከኃጢአት ታጠብ። ልጆቼ ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና። ለተቀበሉት ሁሉ አይደለም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት። ስለዚህ አማኑኤል ብትል አትድንም። እግዚአብሔር ብትል የኃጢአት ስርየት የለውም። እግዚአብሔር ማለት የዓለም ጌታ ማለት ነው እንጂ የኃጢአት ስርየት መስጫ ስም አይደለም። ስላሴ ብትል የእግዚአብሔር ሶስትነት አንድነት ነው። ኤሎሂም፣ ኤልሻዳይ፣ አዶናይ እነዚህ ኃያል ብርቱ ፈጣሪ ምናምን ማለት ናቸው። የኃጢአት ስርየት ኢየሱስ በሚለው ስም ብቻ ነው። አንደኛ ቆሮንቶስ 6:11 በኢየሱስ ክርስቶስ ስም በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ሐዋርያት ሥራ ደግሞ መጽሐፉ ምን ይላል? የኃጢአት ስርየት በስሙ ተሰብኮላችኋል። በስሙ ለሚያምኑት ሁሉ የኃጢአት ስርየት ይሆንላቸዋልና። ምንድነው ስም? ሰው እግዚአብሔር ሲል ቢውል አጋንንትም በእግዚአብሔር ያምናሉ ይንቀጠቀጡማል። አንድ አምላክ ኤሎሂም፣ ኤልሻዳይ፣ አዶናይ አጋንንትም ያምናሉ ይንቀጠቀጡማል። እንደ አይሁዳዊ እምነት የያዕቆብ ሁለቱ እምነት ነው የሚሆነው። አንድ እግዚአብሔር እንዳለ፣ አንድ አላህ እንዳለ፣ አንድ ጄሆቫ፣ አንድ ኤሎሂም፣ አንድ አዶናይ፣ አንድ እግዚአብሔር፣ አንድ ዋቀዮ እንዳለ ሁሉም ያምናል። ግን እውነተኛ እምነት በኢየሱስ ክርስቶስ በኩል ወደ እግዚአብሔር ያለ እምነት ይላል መጽሐፉ። እሱ ያዕቆብ 2 ላይ የማታገኘው እምነት ማለት ነው። እና ስሙ አይገለጥም በብሉይ ኪዳን። ያዕቆብም ጠይቆት ነበር። ያዕቆብ አገኘው ኢየሱስን
እና ስምህ ማን ነው አለው። ስሜ ድንቅ ነው ለምን ጠይቃለህ? ኢሳይያስም እንደው ለስሙን ለማወቅ ሞከረ። ስሙ ድንቅ ግን መካር ኃያል አምላክ ነው። የዘላለም አባት የሰላም አለቃ ነው። ስለዚህ አማኑኤል ዛት ሚንስ ኃያል አምላክ እኛ መሃል ይመጣል። ስሙ ግን ኢሳይያስ ላይ በግልጽ አልተጻፈም። ምንድንበት ስም? ለምን? ድንቅና ስውር ስም ነው። በቤተ ክርስቲያን ውስጥ ብዙ ጊዜ አይን ተጨፍኖ ይጸለያል። የኔ ጥያቄ አይን ሳይጨፈን ቢጸለይ ችግር አለው ወይ? ምን ችግር አለው? መጽሐፍ ቅዱስ ውስጥ አይንህን ገልጸህ አይንህን ጨፍነህ ጸልይ የሚል የለም። አይንን ገልጸ ጸልይ የሚልም የለም። አሁን ለኦርቶዶክሶች የምንመልሰው መልስ አይንህን ገልጸህም አፍጠህም ጸልይ የሚል የለም። አይንህን ጨፍነህ ጸልይ የሚል የለም። ተንበርክከ ጸልይ የሚል የለም። ቆመህ ጸልይ የሚል የለም። እጅ ዘርግተህ ጸልይ የሚል የለም። በአጠቃላይ ለጸሎት የተሰጠ አካላዊ ፎርሙላ የለም። ጸሎት በምንድን የሚጸልየው? ይሁዳ በመልእክቱ ምን ብሎ ጻፈ? በመንፈስ ቅዱስ እየጸለያችሁ። ጳውሎስ ምን አለ? እንዴት ልንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ወይም መንፈስ በማይነገር መቃተት ስለ ቅዱሳን ይማልዳል። በእኛ ውስጥ ሆኖ ይጸልያል። መንፈስ ቅዱስ ይጸልያል። ስለዚህ ጸሎት አካላዊ ፎርሙላ በመጽሐፍ ቅዱስ ውስጥ የለው። በምንድን ነው የሚጸልየው ጸሎት? አቤት ጳውሎስም እንደነገረን በይሁዳ መልእክት እንደተጻፈ በመንፈስ ቅዱስ ኃይል ነው የሚጸልየው። ታዲያ አካላዊ እንቅስቃሴህን ማን ነው የሚወስነው ነው? ጋር ስትሄድ በመንፈስ ቅዱስ ስለማይጸልዩ ለአካላዊ እንቅስቃሴያቸው ስርዓት ተበጅቷል፣ ትምህርት ተሰጥቷቸዋል። ቀጥሎ እንዲህ ትላለህ፣ ቀጥሎ እንዲህ ታረጋለህ። እንቅስቃሴው በዓለም አቀፍ ደረጃ ኦልሬዲ ተሰርቶ ስቴፖች የእምነቱ መሪዎች አውጥተውላቸዋል። ለምን? በመንፈስ ቅዱስ እማትጸልይ ከሆነ የግድ የሆነ ነገር ሊደነገግልህ ያስፈልጋል። ከዛ ውጪ መንፈስ ቅዱስ ነው በውስጤ ቁም ያለኝ ብለህ ብትቆም ቁጭ በል ትባላለህ። አይ ቁጭ በል ብሎኛል ብለህ ቁጭ ብትል ተንሱ ለጸሎት ይልሃል። ድንጋጌ አለ፣ ያን ተከተለ ነው። ፎርሙላ አለው። በአይሁዲም እምነት ፎርሙላ አለው፣ በሂንዱይዝም ፎርሙላ አለው፣ በዓለም ሃይማኖቶች ሁሉ ፎርሙላ አለው። በአዲሱ ኪዳን ውስጥ ግን ለጸሎት የተሰጠ የአካል ፎርሙላ የለም፣ አንድም የለም። ከማቴዎስ እስከ ራእይ የለም። በምንድነው? በዓለ ሃምሳ መንፈስ ቅዱስ የበዓለ ሃምሳ ቀን ምን ሆነ? መጣና አታውቁም ወይ አሁን ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን አለ። አንደኛ ቆሮንቶስ 3 አንደኛ ቆሮንቶስ 6። በእነዚህ ሁለት ቦታዎች ሰውነታችን ውስጥ ማን አለ? የጌታ መንፈስ አለ። አሁን አካላዊ እንቅስቃሴዎችን የሚወስነው እኛ አይደለን። ብጨፍን፣ ብከፍት፣ ብዘረጋ፣ ብንበረከክ እኔ ፎርሙላ ካወጣውለት ሂንዱይዝም፣ ቡዲዝም፣ ሽንቶይዝም መሆኔ ነው። መንፈስ ቅዱስ እንደሚያረገው ነው ምን ሆነ። መንፈስ ቅዱስ ሊያስጨፍነኝ ይችላል፣ ሊያስከፍተኝ ይችላል። እኔ አልወስን። እጨፍናለሁ ብሎ መጀመር ጸሎት ወይንም ደግሞ አሁን ልጸልይ ነውና ጨፍናለሁ ካልክ እሱ ራስህ ይወሰንክ። አሁን ደግሞ እስቲ ፍጥጥላለሁ ያልክ ወሰንክ። አሁን እስቲ ዝም ብዬ ቆምኩ ብዙ ብለህ እስቲ ልንበርከክ ካልክም ራስህ ነህ። ማን ነው ሰውነትን የሚወስነው? እንቅስቃሴን የሚወስነው ማን ነው? አቤት በአንተ ውስጥ የሚኖረው በቅዱሳን ውስጥ ሆኖ የሚጸልየው የጌታ መንፈስ ነው። እሱ ነው የሚወስነው ወንድሜ። ብዙ ጊዜ ጭቅጭቁ ምንድን ነው? ጴንጤዎች ይጨፍናሉ፣ እኛ አንጨፍንም። እኔ ግን እንግዲህ ተወልጄ ያደኩት ኦርቶዶክስ ውስጥ ነው። ኦርቶዶክስ ውስጥ ጨፍነን ስንጸልይ እኔ ያውቃለሁ። እኔን ያስተማሩኝ ጳጳስ ብፁዕ አቡነ መርዓ ክርስቶስ ይባላሉ። ሙሉን ቅዳሴ የሚጨርሱት ጨፍነው እኔን ያስተማሩኝ ማለት ሙሉን ቅዳሴ ቅዱስ ለማለት እንኳን እንደ ጨፈኑ ነው የሚጨርሱት። ስለዚህ መንፈስ ቅዱስ ይወስነዋል። የአካል ፎርሙላ መጽሐፍ ቅዱስ ውስጥ የለም። ለምሳሌ ሶሎሞን ቆመና እጆቹን ዘርግቶ ጸለየ ይላል ነገሥት መጽሐፍ። ሶሎሞን ቆመና እጆቹን በቃ ሰሎሞን ቆሞ ነው እጆቹን ዘርግቶ ነው የጸለየው፣ እኔም ቆሜ እጄን ዘረጋለሁ ስትል ደግሞ ጳውሎስና ጓደኞቹ በባህር ዳርቻ ላይ ተንበረከኩና ጸለዩ ይላል።
እሺ በአንድ ጊዜ ሁለቱን ትችላለህ? ቆመህም ተንበርክከ ተንበረከኩና በባህሩ ዳርቻ ከተሰነባበቱ በኋላ ሁሉም ተንበርክከው ጳውሎስ ጸሎቱን እየመራ ሁሉም በጌታ ፊት ጸለዩ። ይሄ እንግዲህ የአካል እንቅስቃሴን በተመለከተ ሐና በእግዚአብሔር ፊት ጸለየች። ምን? ድምጽ ሳታሰማ። ምን ሳትል? ድምጽ ሳታሰማ አፏ ብቻ ይንቀሳቀስ ነበር። በቃ ከዛ ያልገባው ቄስ ነበር ኤሊ የሚባል። ምንድን የምትቀባጥሪው? አፍሽ ዝም ብሎ የሚንቀሳቀሰው ጠጥተሽ ነው አላት። አፏ ብቻ ተንቀሳቀሰ። እሺ በቃ አልጮህም፣ እኔ እንደ ሐና አፌን ብቻ ነው ማንቀሳቀሰው አልክልበል። ሐዋርያት ሥራ መጽሐፍ ላይ ደግሞ ስትመጣ ሁሉም እየጮሁ ወደ ጌታ ጸለዩ። ጌታ ሆይ የቀባኸው ቅዱሱ ብላቴናህ ኢየሱስ ላይ እንዴት እንደተነሱ ብለው ሁሉም ጮሁ። ቤቱ በሙሉ ጌታ ሆይ ብሎ ጮሁ። እና እንዴት ልትሆን ነው በአንዴ እንደ ሐና እንደ ሐዋርያቱ ማለት ልትችል ነው? ጸሎት ምን የለውም? የአካላዊ እንቅስቃሴ ፎርሙላ የለውም። እንዴት እንጸልይ? ሮሜ ምዕራፍ 8 ምን ይላል? እኛ ሃይማኖቶች መጸለይ ይችላሉ። ክርስቲያን ግን እንዴት መጸለይ እንደሚገባው አይችልም። ለምን? ሃይማኖቶች መንፈስ ቅዱስ አያስፈልጋቸውም። ፎርሙላ ተሰጥቷቸዋል። በቃላቸው የሚያጠኑት የሚደግሙት ጸሎት ተሰጥቷቸዋል። ያችን ማለት ድርጊቱን መፈጸም ነው። ክርስቲያኖች ግን ቦርን አጌን የሆኑ ክርስቲያኖች ዳግም የተወለዱ ማለት መንፈስ ቅዱስን የተቀበሉ ክርስቲያኖች ግን እንዴት መጸለይ እንደሚገባቸው አያውቁም። ማለት ፎርሙላ ተሰርቶ አልተሰጣቸውም። ወይንም በቃላቸው የሚያጠኑት ጸሎት የሚቀሩት ነገር ወይ የሚደግሙት መጽሐፍ የላቸውም። እንዴት ነው የሚጸሉት? ቦርን አጌን ዳግም የተወለዱ ሰዎች ማለትም መንፈስ ቅዱስ በሰውነታቸው ውስጥ የገባባቸው ሰዎች ሮሜ 8 አባቴ እርዳኝ ቁጥር 26 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። እኛ ክርስቲያኖች ቦርን አጌን የሆነው ዳግም ልደት በመንፈስ ቅዱስ የተቀበልን ሰዎች ልንጸልይ ስንል እንዴት እንድንጸልይ እንደሚገባን አናውቅም። የተሰጠን ፎርሙላ የለም። ከመጸለይ በፊት ትቆማለህ። አንዳንዶች እንደ ህግ ያረጉታል። ለምሳሌ እንዲላል የሚቀመጥ ሰው እንዳይኖር ሁሉም ሰው ይቆማል። ለምሳሌ ወገቡን የሚያሟል ሴቶች የወር አበባቸው ጊዜ ላይ ይኖራል። ከስራ ደክሞ ይመጣ ቀኑ ሙሉ መስሪያ ቤት ውሎ ይመጣ ሰው አለ ቁጭ ማለት ይፈልግ። የሚቀመጥ እንዳይኖር ሁላችንም እንቆማለን በእግሮቻችን በእግዚአብሔር ፊት። አጠገባቸው ያለውን ሰው ተነስ በሉት እንዳይቀመጥ። እንደዚህ ወገቡ እየተንቀጠቀጠ የሚነሳ ሰው አለ። ኖ እንደዛ አይለው። አካልህ ጋር አይደለም እግዚአብሔር ያለው ማለት ጉዳዩ ያለው። አንዳንድ ክርስቲያኖች ታውቃላችሁ እዚህ ብረት ጋር እስኪደርሱ እየጨፈሩ ይዘምራሉ አዋራው እስኪጨስ በቃ። ከዛስ እዛ ጋር ደግሞ አንድ ወንድም ዝም ብሎ እንዲቁጭ ብሎ ይዘምራል። ከዛ እነዚህ እንደ ብድ የሚያብዱት ያንን ይገስጹታል። የድንዛዜ መንፈስ ላው ላይ አለ። የስራት መንፈስ ላው ላይ ሊያስረን የመጣ ነው፣ ሊያደነዝዘን የመጣ ነው። መጽሐፍ ቅዱስ ውስጥ በአዲስ ኪዳን እንደሚዳቋ ሰማይ የዘለለ ሰው በመንፈስ ነው እንደዚህ ብሎ የተቀመጠው ወንድም ታስሮ ነው የሚል የቱ ጋር ነው ያለው? በአዲስ ኪዳን ስጋ በእግዚአብሔር ፊት መታየት ካቆመ 2000 ድፍን ዓመት ስጋ ስታስጨፍረው ብትል ወንበር ላይ ስታስቀምጠው ብትል ተሸጉጠ ወንበር ስር ብትጸልይ ቁጭ ብለህ ብትጸልይ ስጋ መታየት ካቆመ ስጋ በእግዚአብሔር ፊት 2000 ዓመቱ ስጋ ነው። መንፈስ ቅዱስ በውስጡ ኖረ ማለት ስጋ መንፈስ ሆነ ማለት አይደለም። ስጋ የዘለለም ተነቃቃ ተቀመጠም ታሰረ አይባልም። መንፈስ እንዴት እንደምንጸልይ እርሱ ነው በእኛ ውስጥ ነው የሚያደርገው። እኔን ቁጭ ብለህ ጸልይ ወይም ደግሞ ተረጋጋ አዳለኝ በቃ እንደዛ ነው ጸልይ። አንተን ደግሞ ዝለል ብሎ ከሆነ እሰየው ልፈርድብህ አልችልም። መንፈስ ከሆነ መንፈስ ይሁን የሚያዘልልህ ወይም አይሁን ግን በአንድ ነገር ማወቅ እችላለሁ። መብራት ሲጠፋ ኪቦርዱ ሲያቆም
ያኔ ጭፈራው ከቀጠለ እውነትም መንፈስ ነበረ ማለት ነው። ኪቦርዱ ዝም ሲል ወይ ብለህ አብረህ ከቆምክ በመንፈስ ሳይሆን በምን ነበርክ ነው? በመንፈስ ነው በኪቦርድ ነበርክ። ሜዲን ጃፓን ነበርክ ማለት። ሜዲን ጃፓን አምልኮ ይባላል እሱ። ሜዲን ጃፓን አምልኮ የሚታወቀው ያማሃው ሲያቆም አንተም ወይ ብለህ ስታቆም ይሰማል። እስቲ በሚቀጥለው ሳምንት ይሄንን ኳይርን ፈትነው እስቲ። በሚቀጥለው ሳምንት ያለ ኪቦርድ እስቲ ዘምር። ይመቻችኋል? አሽሙር ነው። ወደዚህ እንምጣ። ይሄን ይመስላል።